ተማሪዋ በኢንስታግራም በተዋወቀችው ሰው ታገተች። የፌስቡክ፣ ቲክቶክ፣ ቴሌግራም ተጠቃሚዎች ተጠንቀቁ። ታዳጊዋ ላይ ከፍተኛ ጉዳት መድረሱን ፖሊስ ገልጿል። እጅግ በጣም አሳዛኝ ነው። ለሴት ልጅ የምታስቡ ሰዎች እባካችሁ ፈጽሞ ይህ መረጃ እንዳያመልጣችሁ፣ ሕይወታቸውን ይታደጋልና። ለመሆኑ ስንቶቻችሁ ናችሁ ከማታውቁት ሰው ለሚላክላችሁ መልእክት ምላሽ የማትሰጡት ወይም ተጠራጥራችሁ ራሳችሁን የምትጠብቁት? በዚህ ዝግጅታችን በማይታመን መልኩ የተፈጸመን ጉድ ወደ እናንተ እናደርሳለን። ነገሩ የሆነው በዚሁ በመሃል አዲስ አበባ መሆኑ ጉዳዩን አስደንጋጭ አድርጎታል። ይቺ ገና ታዳጊ የሆነች ተማሪ ለብዙ ጊዜያት በኢንስታግራም ስታወራው ከነበረ አንድ ግለሰብ ጋር በአካል ለመገናኘት ትወስናለች። ብዙ የሚያጓጉ ነገሮችን ስለነገራት እስክታገኘው ቀኑ አልደርስ አላት። ታዲያ የማይደርስ ነገር የለምና የቀጠሯቸው ዕለት ደረሰ። ልጅቷም ሰዓቱን ጠብቃ ወደ ተቀጣጠሩበት ቦታ ሄደች። የፖሊስ መረጃ እንደሚያመላክተው ግለሰቡ ወዲያው ነበር ሌላ ቦታ ሄደው አብራው እንድታሳልፍ ያሳመናት። መኪና ውስጥ አስገብቷትም ጉዞ ጀመሩ። ከዚህ በኋላ ነበር ያሰበችው ነገር ቀርቶ ያልጠበቀችው ከባድ ነገር የገጠማት። ያ ያመነችው ሰው ብዙ የተስፋ ቃላትን ሲነግራት የከረመው ግለሰብ ድንገት ተቀየረባት። ሁሉ ነገር የውሸት ነበር። አግቷት ከአዲስ አበባ ውጭ ይዟት ሄደ። በመጨረሻም ታዳጊዋ ጥቃት እንደተፈጸመባትም ተሰማ። ለመሆኑ ማህበራዊ ሚዲያ አጠቃቀማችሁ ምን ይመስላል? በተለይ ሴቶች ራሳችሁን ፈትሹ። አሁን እየደረሰ ያለው ጥቃት ውስብስብ በመሆኑ ጥንቃቄ ማድረግ ይገባል። ለዛሬ ይህን በተመለከተ አንድ ዘገባ ወደ እናንተ ልናደርስ ወደድን።